እያሱ ወርቄ ይባላለሁ። እሺ ኤፍሬም ይባላለሁኝ። የመጣሁት ከጨርቁስ ነው። የመጣሁት ከፍማ አዲስ ስጋ ቤት ነው። እሺ ስሜ ዳንኤል ታሪኩ ይባላል። ስሜ ዩኤል ነው። የመጣሁት ከፍማ አዲስ። ያው ውድድሩ ዛሬ ልንወዳደር ነው የመጣ ነው። ያለው ነገር እንግዲህ እናያለን። ውድድሩ ነው ያው ድል ለሆዴ የምወደው ምግብ ከጥሬ ውጭ ስጋ፣ ሽሮ በሀገራችን መቅረት ያለበት ምግብ ነው። የምወደው ምግብ ሽሮ ነው። የሱ ተቃራኒ ማለት ነው። እኔ የምወደው ምግብ ሸክላ ነው። በጣም የምጠላው ደግሞ ሽሮ ነው። የምወደው ምግብ ኦሬዲ ጥሬ እወዳለሁ እና ክትፎ ምናምን እወዳለሁ በጣም። ሽሮ ካለ ግን ያው ውድድሩን ኤክስ አድርጉልኝ። ውድድሩን እናሸንፋለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ድል ለጨጓሬ። እነሱን ቅርጥፍ አድርጌ እበላቸዋለሁ። ሽሮ የሽሮ ሽሮ 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 ገላ ሽሮ ገላ። ይገርማችኋል ይህንን ውድድር በ1800 ስንጀምረው በሽሮ ነው። ዛሬ በነ ጎረድ ጎረድ፣ በነ ዱለት፣ በነ ዶሮ፣ በነ አይቤ፣ በነ ጎመን በስጋ በወዘተረፈ ዛሬ ሽሮ ላይ ጥቃት ያደረሱ ግለሰቦች ለውድድር መጥተዋል። እኛ ኢትዮጵያውያን እንፋለማቸዋለን። እንዴት ናችሁ? ሰላም ናችሁ? በላተኞች ጀምሯል። ስለመጣችሁ በጣም ነው ማመሰግነው። ስም እያሱ፣ ዳንኤል፣ ኢዩኤል፣ ኤፍሬም። እነዚህ ጎልማሶች ይሄን ትሪ አጽድተው ለመሄድ ቆርጠው ተነስተዋል። አንዳንድ ህጎች ነግሯቸዋለሁ። ቀልጠፍ አጠር ባለ መንገድ ምግብ ማንጠባጠብ፣ ለሰው ማጉረስ፣ ማስመለስ አይቻልም። ማንጠባጠብ፣ ለሰው ማጉረስ፣ ማስመለስ ቀጥታ ከ100,000 ብር ወደ 0 ያወርዳል። ሌላው ስትበሉ ካነቃችሁ ውሃ አለ በጣም ደግሞ ምናምን ካላችሁ ከገባ ወደዚህ ወደዛ ምናምን ምግብ አላስፈላጊ ቦታ ሊገባ ይችላል። ፈጣሪ ይጠብቀን። እሱን ለመከላከል እታች አምቡላንስ አለ፣ አያደርስባችሁ፣ በሱ እንሸኛቸዋለን። ይሄ ውድድር የ100,000 ግማሽ ፍጻሜ ውስጥ የምትገቡበት ውድድር ነውና ጠንካራ በላተኞች በዚህ ውድድር አይተናልና አንዱ ጠንካራ ተወዳዳሪ እንድትሆኑ እመክራችኋለሁ። ይኸው ብዙ በጠቀለለ አይደለም፣ በጠቀጠቀም አይደለም፣ ቴክኒካል ሆኖ ብዙ ግራም በበላ ነው። ብዙ ግራም የበላው ተወዳዳሪ ስጭጋ ሚዛን አለ፣ አሸናፊ ይሆናል። ገባችሁ? ለዚህ ምግብ ፕሮዲሰሬ ስንት ደቂቃ ተሰጣችኋል? 5 ደቂቃ ተሰጥቷችኋል። በ5 ደቂቃ ውስጥ 8 አይነት ወጥ ያልቅ ይሆን አያልቅ ይሆን አብረውን እናያለን። 1 2 3 ብዬ ሳስጀምር ትጀምራላችሁ። 5 ደቂቃው ሞልቶ 1 2 3 አቁም ስል አፋችሁ ውስጥ ያለውን ትውጣላችሁ፣ እጃችሁ ላይ ያለውን ታስቀምጣላችሁ። ግራም ያፈራርዳል ብለን ውድድራችንን እንጀምራለን። ዝግጁ? እያሱ፣ ዳኒ፣ ኢዩኤል፣ ኤፊ አለ። ይሄ የውድድሩ አካል እንደ አለበለዛ ፊፋ ነው የሚባለው። የሜሲ እንጀራ አባት እንደምባለው ለዚህ ውድድር በልዩነት አዩት እንዳንባል አንቧ ጠጥታ የመጣው ይበቃል። ያው 2 ቀኑ ነው ዛሬ ሊያከፍል ነው። እስቲ አንዳንድ ሚስጥሮች እያሱ፣ በልጅነት ምን ሰርቀ በልተህ ታውቃለህ? ሰርቀ ሳይሆን ተደብቀ በሚል ሰርቀ አማርኛውን ብዙ ሰው ይፈራዋል። ድንች ይሰክራለሁ ቤት ውስጥ የተከለ ድንች አልዋሽም ከልቻለሁ በሚጥሚጣ ድፍረቱ በሚጥሚጣ። ዳኒስ ፋፋ ፋፋ አይገርማችሁም? በልጅነቱ ፋፋ በልቶ ግን አልፋፋ
እባካችሁ እንፋፋለን ብላችሁ ፋፋ የምትልቁ ሰዎች ከዳኒ ተምሩ፣ አትፋፉ። ዩኤልስ የተደበቀ ነገር ሁሉ ትበላለህ ማለት በጣም ብዙ ነገር ይደበቃል። ወደ አፍ እኮ ብዙ ነገር ይገባል። አንተ ሽሮን ተናገርካት ባሳደገች ከኤሌመንተሪ አንስታ ቁም በሽሮ አላደግም አስፈጭታ አላልኩም በልተን ያልኩ ሽሮን የኢትዮጵያ ሕዝብ ያያችሁት ሽሮን የተናገረ ከዚህ ውድድር በኋላ እርግጠኛ ነኝ እራት የሚበላው ሽሮን። እንዳንተ አይነት ያሳደጋትን እሷ አትተው አትለቀህ። ደረጃ ሴፊ በልጅነት ዳርቆስ እያለ ሸምሱ ይባላል ሙዝ ቤት ነው። እሺ ሸራ ድረስ እያደረገ አየህ ኤፊ ለዚህ ነው ሙዝ የመሰለው ቅርጹ። በቃ የሰረቅነውን ነው ምን መስለው። ፋፋ ሰረቀ እንዳያችሁት ይችላክሏል። ታናሽ እህቱ እንደውም ሰርቆ ስለበላባት እሷ ፋፋች። ማን ነው ስሟ? ሄርሜላን ይቅርታ በዚህ አጋጣሚ ጠይቃት። በልጅነት የበላውብሽ ፋፋ እዚህ ህዝብ ፊት አቀርቦኛልና ይቅርታ ሄርሜላ። ያጋጥማል። አንቺም የታናሽሽ እንዴ ማን ነው? ይቅርታ። እሺ ይችን ያህል ከተጫወተን ትሪ ሙሉ ምግብ ይዘን ጫወታ ምን ያደርጋል ይላል ኦዲየንሱ። የዛሬው ይሄን የመሰለ ንጉሳዊ አቀራረብ የመጣ ቆንጆ ምሳ ያቀረበችልን አዜብ ሽሮ ትባላለች። የሽሮ ጠላቶች እናት። ውድድራችን ሊጀምር ነው። 1 2 ዳኒ ፋፋ ጀምር። 3 ዳኒ ግሎቨር አይቢዮን በቀይ ወጥ ተከሽኖ ኢዩኤል የሽሮ ጠላት ኤፋ በእንቁላል ያልፋፋ ተብሎ የተገጠመለት ነው። ንጹህ 5 ደቂቃ ነው። ለ5 ወጥ 5 ደቂቃ ይበቃቸዋል። ያ ውድድር መሆኑን ሳንረሳ እያለን እንብላ። ያቺን ብላት ዳኒ ማን ነው? እያሱ እየሄደላችሁ ነው። 1 ደቂቃው ሊያልቅ ነው። 4 ደቂቃ ነው። የዚህ ውድድርና የፈተና ሰዓት ከምኔው ፉት ብሎ እንደሚደርስ ብዙ ጊዜ አናቀው። እየኮረጀ ነው ኤፍሬም፣ እየኮረጀ ነው። ፈጠን አድርጉት። ውድድር ነው፣ ድግስ አይደለም፣ ውድድር ነው። መታ መታ ይደረግ። የጎረምሳ ማት ተሰብስቦ ቆንጠር ለቀማ አናርገው። እንብላ፣ እንጠጣ። ይበሉታል እነ ኢያሱ፣ ይውጡታል እነ ዳኒ በየቅያሱ ተብሎ የተገጠመላቸው ተወዳዳሪዎች ናቸው ዛሬ ያሉት። አዎ ንጹህ 1 ደቂቃው አልቋል። 4 ደቂቃ ይቀራል። ዳኒዬ የበላ ቅድም ዳኒ መላውን የኢትዮጵያን ህብረተሰብ አክብሮ ኮፍያውን እንዲህ ነበር አወለቀ። ለምንድን ነው ስንለው ጸጉሬ ገብቷል ድንግጣ። ምክንያቱም ጸጉር የገባበትን ነው የሚያውቀው። አይላችኋለሁ እንዲህ ቁጭ ብሏል። የሳይክል መቀመጫ መስሎ እንዲህ። የኔ ምን ሊባል ቆርቻ በሉት። እኔ ኢያሱ እየሄደልን ነው። አንበሳ ኤፋ ይበላ። ውድድር ነው። ሞቅ ደመቅ ሸብረቅ እናድርገው። ጮክ ካላልን ንጹህ 3 ደቂቃ ቀርቷቸዋል። 2 ደቂቃውን አርጋችሁ በልታችሁታል። እየበላን እንጀራ ካነሰ ከዚህ ጋር እባክህ አቤል ቆርጠ አቀብለኝ ማለት ትችላላችሁ። ከየትሪያችሁ ብዙ ግራም የበላው ወይ ዳኒዬ ችግር አለ። ኢያሱዬ ኢዩኤል እዩ ብረቱ ኤፋ በላው እንቁላሉን በጉልበቱ ተብሎ የተገጠመለት ውሃ ካለ አለ።
እንጀራ ከፊት አለ፣ አልጫው እንዳለ ነው። ያም ይመዘናል፣ የሚመዘናል ተመዝኖ ነው። አሄ በቲቪ በላተኞች በአይን ሲያዩት ያምር፣ በእጅ ሲይዙት ያደናግር የተባለለት ውድድር ነው። ቲቪ ላይ ሁሉም ፊሽ ይሄን አይበላ እንዲህ አይውጣም አይጠቀልልም። እስቲ ኑ የአዜብ ሽሮን 24 40 60 ኮንዶሚኒየሙ ጋር አንደኛ ፍሎር ላይ ያለውን እስቲ የአዜብ ሽሮን እስቲ ኑና ቀመሱ። የት? እዚህ ውድድር ላይ ዮኤል እየሄደልህ አይደለም? እስቲ እኔ ወክ ደርሼ ልምጣ። ይቅርታ ኮምቦ እንደሆነ አላጣሁትም፣ ግን እኔ ሽሮ ያልኩት በቤቷን ለማስታወቅ እንጂ የአዜብ ኮምቦ እዚህ ጋም ኮምቦ ንጹህ 2 ደቂቃ ለአንድ ኮምቦ ያሱ ወጥ ያለውን ትበለዋለህ። አረ እንዴ! አረ ኤፋ ቡሊዮን ንጹህ ውድድራችን ሊያልቅ 5 ደቂቃ ሊሞላ 1 2 3 አቆጭ ዋጥ አፍ ውስጥ ያለው ይዋጣል፣ እጅ ላይ ያለው ይቀመጣል እንዲሉ አበው የዛሬው የበላተኞች አሸናፊ ለማወቅ ለመመዘን የአዜብ ኮምቦ ትንሽ አስቸጋሪ ስለሆነ አፍታ ውይይት ወስጄ ወደ ሚዛን ክፍል እገባለሁ። እሺ እኔን ይሄ አሁን ያሳለውና ከጎኑ ያሉት ተወዳዳሪዎቻችን እነሱን ስከልል ምን ሆኖ ነው እንዳትሉኝ፣ እነሱ ወንድሞቼ በጥጋብ ምክንያት ከውድድሩ የተሰናበቱ ሲሆኑ እነዚህ ግን ኢዩኤልና ኤፍሬምን ለመለየት ንጹህ 1 ደቂቃ ሰጥተናቸዋል። ምክንያቱም በንፋስ የሚባል ዳኝነት የለም ባላችሁን የእናንተ የተከታታዮቻችን አስተያየት መሰረት በንፋስ አንለካም ብለን 1 ንጹህ ደቂቃ ሰጠናቸዋል። በ1 ንጹህ ደቂቃ ውስጥ የተሻለ የአዜብ ኮምቦር የበላው አሸናፊ ይሆናል። ዝግጁ? እኔን አንተ ለምን እንዲህ ትጠቀልላለህ? እንዛው አትበላም? እንዲህ እኮ እጄን እንዲህ ስለምታደርግ ነው እያዞረ ያለው። እኔን ወንድሞቼ 1 2 እንቁላሉን ብላ 3 አላልኩህም? ለአንተም እንቁላሉን ብላ። ብዙ ግራም የበላው በ1 ደቂቃ ውስጥ አሸናፊ ይሆናል። ከዛ ለ100,000 ብሩ ተው፣ ማትችለውን አታጉላላ። እየበላ ደቂቃን የሰጠው ብላ እንዳይቆጭ። ማታ ተኝተህ ምን ሆኜ ነው ያን ጎረድ ያልበላሁት? ምን ሆኜ ነው ግን ያንን ዱለት ዝም ያልኩት እንዳትል እየበላ ንጹህ 1 ደቂቃ ውስጥ 30 ምናምን ሰከንድ ቀርቷቸዋል። 30 ሰከንድ በ30 ሰከንድ ውስጥ ወደ 20 ሰከንድ ደርሷል። 20 ሰከንድ ውስጥ ወደ 15 ሰከንድ እየደረሰ ነው። ከ15 ሰከንድ ወደ 10 ሰከንድ ወርዷል። ከ10 ሰከንድ 5 4 3 2 1 እዛው የዛሬው ጎበዝ ነው።
እዚህ ላይ ስለገለበጥከው የምታርፍ አትተርፍም። ልትጸድቅ አትጸድቅም ብሏል አስረስ። ይችን ሰብሰብ እኛ አጠቃላዩን ነው ብዙ ግራም ከቀረበው ላይ ያጎደለ በሚለው ምን ዳኛው 3 እሱን ያዙሽ ክሎስ አሁን ሳህን የሚመዘንለት ኢዮኤል 3 ኪሎ ከ2 ቅንጣት ከምንም ንፋስ ለሽሮ ጠሉ ኢዮኤል አንዴ ሞቅ እናድርግ። ማን ይሆን ባለድል ማን ይሆን አሸናፊ የሚለውን በነገራችን ላይ ሁለቱ ሽሮ ጠሎች ምግብን በገዛ ፍቃዴ ግራም ላይ ንፋስ ጨምሬ ነበር አይሆንም ተብዬ የዛሬው የበላተኞች አሸናፊም ሽሮ ባሳደገ የገፉት ያናናቁት በህዝብ ፊት እያሉ የዘለፉት ኢዮኤልና ኤፍሬም በምን ተበላለጡ አትሉኝ? ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ውድድሩ በጣም አሪፍ ነበረ እና የጓደኞቼን አበላል እየኮረጅኩ ነበርና አያያዛቸው ያው በሲስተም ነው ተጠቅሜ ያሸነፍኳቸው። ትንሽ ደግሞ አገጭኝ ስላመመኝ ብዙ ለመጉረስ ተቸግሬ ነበር። የዛሬው ምግብ አቅራቢያችን አዜብ ሽሮ 24 40/60 ኮንዶሚኒየም አንደኛ ፍሎር ያለው አዜብ ሽሮ ነው። የውድድሩ ደግሞ አሸናፊ ኤፊ ነው። ሌፊ መተማየት ትችላለህ። ንጹህ 3 ኪሎ ሊሞላ ከ9 ላይ ቆም የወንድም 3 ላይ ከ2 ቆም ታዲያ 3 ግራም አልበለጠም። ምን አለን? ግራም ያሸልማል። እንቁላሏን ብላት አልኩት፣ ለአንተም ብላት አልኩት። ምክሬና እንቁላል ነች 3 ግራም በይዘው። ሳምንት በሌላ በላተኛ በሌላ ግራም አሸናፊ እስከምንገናኝ የዛሬ በላተኞች የሚመስል ነበር። ቸርን ሰምት ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።